ዙምራ ሀይባ እንዴት ነሽ? ሰላም ነው አለን። እንዴ ሰላም ነው? ደህና ነኝ አልሐምዱሊላህ። ትልቁ ችግር ያለው የሀበሻ ሴቶች ጋር ነው። ከባለ ትዳር ወልደው ለምን ይረሱታል? ይሰማሻል እንዴ? መፍረድ ከባድ ነው። መፍረድ ከባድ ነው። እኔ አያገባኝም፣ አልፈርድም፣ ምንም አልልም። እሺ ብዙ ሴት ወልጃለሁ እና አልፈርድም። እሺ ማሬ እንዴት ነሽ? ይቅርታ አሁን ይሰማኛል። ደህና ነኝ አልሐምዱሊላህ። እንትን እሺ ማለትም እኔ ከመጀመሪያው ጀምሬ ላጫውትሽ ሳ ምክንያቱ እሺ ድምፅሽ ግን ምንድን ነው? ትንሽ ከፍ ለምን አታረጊውም? በመከራ ነው የሚሰማን። ሄድፎን አድርገሻል? አይ አላደረኩም። ታዲያ ምን ተደብቀሽ ነው የምታወሪው? አይደለም። ኧረ ትንሽ ጮክ አድርጊው ማሪ እና ስልክሽ እንዲያርጊው ባይላሳይሽ እንደዚህ ይሄ ይኸውልሽ የስልካችን ቂጡ ይሄ ነው። ማይክ ይሄ ነው። ይኸውልሽ እንደዚህ አውሪ። እንደዚህ ከሆነ በእኛ ጥርት ብሎ ይሰማናል። ስልኩን እንደዚህ ዘቅዝቀሽ ያዡ። ይህን እንደ ማይክ ተጠቀሚበት። እስቲ አድርጊ እንደዛ። እሺ አሁን ይሰማል? እንዲህ በይ። እሺ አሁን አይሰማም? ትንሽ ቆሮሮ ያላል ይሰማል። እንጃ እኔ ተደብቀሽ ነው የምታወሪው። አይ ዶንት ኖ። እሺ ይሰማችኋል ጋይስ? ካልተሰማን እንግዲህ ምንም ማድረግ አንችልም። እንሞክራለን ለመስማት። ሰማ ይሻለኛል። ሰማ ላይ ያይዘ እሺ ይሻለኛል ካልሽ ሞክሪ ብለሽ ጉሮሮሽን ሞርጁ። ምን የተሰነቀረ ነገር አለ እዚህ ውስጥ እንዲወጣ። ሰማ አላርጋለች። ሰማ ማለት ማታውቁ ሰዎች በአረብኛ ሄድፎን ማለት ነው። ይሰማል አሁን? አይባ ጭራሽ ባሰማ። ፈጣሪ ሆይ ድረስ። ሄድፎኑ ይቅር ማሪ። እያለቀሽ ነው እንዴ? ሀይባ ይሰማል አሁን? አዎ አሁን ይሰማል። አዎ እንትን ሰማው ይሻላል ትንሽ። እሺ ይሻላል ካልሽ አንቺ ካመንሽበት ችግር የለም። እሺ እንደዚህ ነው የሚሰማኝ እንጂ እኔ የኢትዮጵያ ላይ ስኖር ማለትም የደኩት እንትን ላይ ነበርኩኝ። በመንግስት እኔ እየተሰማኝ አይደለም። ቤተሰቦች ይስሙሽ። ከዚህ በላይ አንቺ ማስጨነቅ አልችልም። እኔ እየተሰማኝ አይደለም። ቤተሰብ ግን ይሰማል ብለዋል ኮመንት ላይ እነሱ እየሰሙ። እሺ አሁን አይሰማም? አሁንም አይሰማሽም? እነሱ ከተሰማቸው ችግር የለም። እኔ ማለት መጨቃጨቅ አልፈልግም። በቃ እኔ አይሰማም ስል እነሱ ይሰማል እያሉ ነው ኮመንት ላይ። ከተሰማቸው እኔ አንድ ግለሰብ ነኝ። እዚህ ጋር ያለው 3100 ሰው ከሰማ ያ ነው ዋናው። እሺ ማለትም እኔ የገንዘብ እርዳታ አይደለም የገባሁት። እሺ አሁን ይሰማል። እንደዚህ ጮክ ብለሽ አታውሪም ታዲያ ከመጀመሪያ። ቴንክ ዩ። እሺ እኔ ከሀገር ላይ ያደኩት በመንግስት እጅ ነው። ማለትም እንዲህ እየተማርኩ ምናምን ነገር ነው። ከዛ እናት አባት የለኝም። አንድ እኔና ወንድሜ ብቻ ነው ያለነው። ከዛ ቤተሰብ ግን አለ፣ እንደዚህ የሩቅ ቤተሰብ ምናምን አለ። ከዛ አረብ ሀገር ነው ያለችው እሷ አመጣች። በ40 ሰው ተዋውቃ አመጣችኝ እና መጣሁኝ እዚህ ሀገር። ማናት ያመጣችሽ? ቤተሰብ ናት። የእናቴ ቤተሰብ ናት። የቀረበ አይደለም ግን የሆነ ዘመድ ነገር ናት። ከዛ በኋላ እኔ ግን የመጣሁት ለወንድሜ ስል ብቻ ነው። እኔ በመንግስቱ እየኖርኩኝ ትምህርቴንም ተምሬ በቃ እንትን ብያልኩ ነበር። በመንግስት መኖር ማለት እንዴት ነው? አስረጅን። የመንግስት ቤት አለ እዛው ተማርኩኝ፣ ተምሬ ስራ ምንድን ነው እኮ ድርጅት ነው። የድርጅቱን ስም ንገሪኝ። ታውቂያለሽ? ኢምፓወር እንትን ፕሮጃይነስት ታውቂያለሽ? ፕሮጃይነስት የሚባል ድርጅት ነው። ኢምፓወር የሚባል ፕሮጃይነስት ይባላል። ታዋቂ። ከዛ እዛ ነበር በቃ እየተማርኩ ምንም እያልኩኝ አድጌያለሁ በኖርማል ሁኔታ። ከዛ ድርጅት ውስጥ ነው ያደግሽው? አዎ ትንሽ አይደለም። እናት አባቶቼ ከሞቴ በኋላ አያቴ ጋር ሄድኩኝ። አያቴ ደግሞ ሞተች እሷ። እሺ እኮ እናትና አባትሽ ሞቱ። ከዛ ሀያትሽ ሞተች። እናትም አባትሽም ሀያትሽም ሲሞቱ ለድርጅት ተሰጠሽ። በስንት ዓመትሽ? ትልቅ ሆኛለሁ። ከ8 ዓመት በኋላ ነው ወደ እንትን ከ8ኛ ክላስ ተፈትኜ ኢንተራንስ ነው ወደዚያ የገባሁት። ወደ መንግስት እጅ የሰጠሁት ማለት ነው።
ላይክ 8 ዓመት 8ኛ ክፍል 8 ዓመት አይደረስማ። አይደለም 8ኛ ክፍል ለማለት ፈልጌ ነው። 8 ዓመት አይደለም። 8ኛ ክፍል አታስታውሽውም? 8ኛ መፈተኔን ነው የማስታውሰው። ኦኬ። እዛው እየበላሽ እዛው እያደርሽ እዛው እየተማርሽ ነው? ጥቅልል ብዬ ነው የገባሁት መንግስት ጋር ማለት ነው። ጥቅልል ብዬ ነው። ወንድሜ ደግሞ አዲስ አበባ ነው ይሰራል። አንዴ መንገድ። አንቺ ለድርጅት ስትሰጪ ማን የሰጠሽ? ወስዶ ለድርጅት ያስረከበሽ ማለት ነው? በጥቆማ በሰው ነው። እንደዚህ እኮ ከተማ ላይ እንትን አለ ፕሮጃይንስት እናት አባት የሌላቸው የተቸገሩ ይረዳል ምናምን ጥቆማ በኢንፎርሜሽን ተጠቆምን። ወንድምሽ ደግሞ ማን ወሰደው? ወንድሜ እኛ ትውልዳችን አዲስ አበባ ነው። ትውልዳችን አዲስ አበባ ነው። ከዛ ወንድሜ አባቴ ቆይቶ ነው የሞተው። እናቴ ድሮ ናት። ከአባቴ ነበር። አባቴ ሲሞት ወንድሜ እዛው ቀረ ማለት ነው። ከዛ ወንድሜ ጉዞ ጀመረ ወደ ውጭ ሀገር ጉዞ ጀመረና በጣም ብዙ ችግሮች ተሰቃይቶ ምናምን። ወንድምሽ ታላቅሽ ነው ታናሽሽ? ታላቂ ነው። ኦኬ። አንቺ ለድርጅት ስትሰጪ እሱ የት ነበረ? አዲስ አበባ ላይ። እሱ ከኔ በባሰ ቤት ተከራይቶ ነው ሰው ቤት ተጠግቶ የት ነበር የሚኖረው? የቀን ስራ እየሰራ ይኖር ነበር ሰው ቤት። ከዛ ወጣ፣ በእግር ሄደ። ሲመራው በቃ ሁኔታው ሲያስጠላው በእግር ጉዞ ጀመረ ወደ ውጭ ሀገር ብሎ ማለት ነው። ወደ ሳውዲ በባህር? አዎ ጀመረ በባህር። ከዛ ሳይሳካለት ሆኖ መግቢያቱ በቃ በሚያስጠላ ሁኔታውን ተመለሰ። ብቻ ስልክ ማልነበረውም ማግኘት አልቻልም ነበር። ብዙ ነገሮች እንትን ነበር። ሄዶ በብዙ ጊዜ ሌላ ሰው ሆኖ መጣ። እኔ እዚህ ፕሮጀክት ነበርኩኝ። ከዛ መጣና እኔ ፕሮጀክት ትንሽ እንትና ሁሉም ነገር በቃ ችግሬ ሁሉም ነገር እኔ ግልጽ አድርጌያለሁ እዛ ማለት ነው። ከዛ የሆነ ስራ ተቀጠረና ለራሱ ትንሽ መኖር ጀመረ። እኔም እዛው ፕሮጀክቴን በቃ መቀጠል ጀመርኩኝ እየተማርኩ ምናምን። የእሱ ህይወት ብዙ ባሰ። ከዛ እኔ መሰደት መረጥኩኝ። ብዙ የተለያየ ትምህርት ቤት ጓደኞች ምናምን አሉኝ። እነሱን አማከርኩኝና ከዛ የሰፈር ጎረቤታችን አለች አያቴ ሰፈር በቃ የምትተባበር በምክርም በምን የምትላለች። እቺ እኮ ቤተሰቦች ነው ለምን እንዲህ እንድትረዳሽ አታውቂም? ሳውዲ እኮ ታዋቂ ናት እንዲህ ምናምን ነገር አለችኝ። ከዛ ድርጅት ውስጥ እየኖርሽ ሰው ታገኝ ነበር ውጭ? እንዴት? አዎ ድርጅቱ እኮ ፍሪ ነው። ድርጅት ውስጥ እንዲመታፈን እኮ አይደለም። ፕሮጀክት ካልሽ ማንኛውም እኮ እየወጣሽ ውጭ ማደር ምናምን ይቻላል። እነዚህን ሰዎች የት ነው የምታገኛቸው? አሁን ዘመድ አለች ሳውዲ ለምን አትወስድሽም ያለች ሴት የታገኘሽ? ቅዳሜና እሑድ እረፍት ነን እንችላለን። ገደብ አለው። ከማታ ከ2 ሰዓት በኋላ መግባት አይቻልም። መውጣት ቁጥጥር ምናምን በጣም ለየት ባለ ሁኔታ አለው። ወንድ መግባት አይችልም። የሴቶች ብቻ ነው። እዛ አካባቢ ወንድ ራሱ ቃያ ያስቀጣል። ብዙ ነገሮች አሉት ስትራቴጂ ነገር። ግን ቅዳሜና እሑድ እረፍት አለን። ቤት ሰው ምናምን የሩቅ ቤት ሰው እንዲህ ማናገር ይቻልልናል። ይፈቀድና ወረቀት አጽፈን በዛ ወረቀት መልኩ እንወጣለን እንገባለን ነው። ኦኬ። እቺ ሴት አንቺ ምንሽ ናት? ሳውዲ ዘመድ አለችሽ ትውሰድሽ ምናምን ያለች ቤት ሰው ናት ብቻ የእናቴ እኮ። እየሄድሽ ቅዳሜና እሑድ ወረቀት እያጻፍሽ ትሄጂ ነበር እሷ ቤት? እሷን ያገናኘኝ ቤት ሰው ነው። በስልክ ነው ያገኘኋት። እሷ ውጭ ሀገር ናት። ገብቶሻል? ኦኬ። እኔ ግን ጥያቄ ውጭ የነበረችዋን አልነበረም። ኢትዮጵያ ያለችዋ ውጭ ዘመድ አለሽ ብላ ያለችሽን እንዴት አገኘሻት ነበር ጥያቄ። ድርጅት ከሆነ አያቴ ሰፈር ናት። እሷ። ኦኬ እኮ ሀያት ሰፈር ትሄጂ ነበር? ከድርጅቱ እየወጣሽ የሀያትሽን ጎረቤቶች እየሄድሽ ታገኛቸው ነበር? አዎ ይሄድ ነበርኩኝ። ከዛ በኋላ እሷች ሴትዮ ከጠቀመችኝ በቃ አሁን ብዬ ማውራት ጀመርኳት። እባክሽ እንደምንም ተባበረኝ። እኔ ወንድሜን ቢያንስ አንድ ወንድም ነው ያለኝ። ወንድሜን ቢያንስ የሆን ነገር እንዳደርገው ለወንድሜ ስል እንትን ልበል አልኳት። አወራኋትና በቃ አረብ ፈልግልሻለሁ ምናምን አለችኝ። ግን የህይወት ታሪኩ በጣም ረዥም ነው እና እንደምንም ተባበረኝ አልኳት። ለረጅም ጊዜ አወራና እሺ ያለችኝ። ሰው ፈልግልሻለሁኝ አለችኝ። ያለምነው ወጪ እነሱ ፕሮሰስ ይችላሉ። እኔ አናግሬልሽ አመጣልሻለሁ። አደረገችው። በቃ እንደዛ አደረገችው። ፓስፖርት አወጣሽ? ስንት ዓመትሽ ነበር ፓስፖርት ስታወጪ? 18 እስከ 12ኛ ክላስ ደርሼ ነው የመጣው። 12ኛ ክላስ እዛው ድርጅት ውስጥ እያለሽ 18 ዓመት ሞልቶሽ ፓስፖርት አወጣሽ ወደ ሳውዲ መጣሽ? አዎ እንደው ተፈትኜ እዛው ትንሽ ስራ ሰርቻለሁ። ኦኬ። ስራ ስትጀምሪ እዛው ድርጅት ውስጥ እየኖርሽ ነው?
አዎ እዛው ድርጅት ውስጥ ነው። ስለዚህ ያለው ነገር ስለሚያውቁ ሲሞላችሁ ውጡ አይልም ድርጅቱ። እስቲል መቀመጥ ይቻላል። ያያሉ የጎን ድካም የሰውን ሁኔታ አይተው ነው። ከዛ እኔ ደግሞ ውድድር ነበር ተወዳድሬ አሸንፌ ነው ያን እድል የሚያገኘሁት፣ የስራውን እድል ያገኘሁት እዛው ቢሮ ውስጥ። ምን ስራ? ኢምፓወር አሰልጣኝ ነበርኩኝ። የምን አሰልጣኝ? ተማሪዎችን አሰልጣኝ፣ ጥቃት የደረሰባቸውን በኤችአይቪ የተጠቁትን በተለያየ ነገር ፐርሰናል ዴቨሎፕመንት በራሳቸው እንዲተማመኑ ምናምን ማድረግ። አዎ እንደዛ ነገር በቃ። ከዛ እዛ እያልሽ እንትን ትያለሽ አሁን በዚህ እንትን በይ ብለውኝ እንደዛ አስጀመሩኝ ማለት ነው። ኦኬ። ወደ ሳውዲ ስትመጪ ከድርጅቱ ነው የወጣሽው ወይስ ከድርጅቱ ነው? ከድርጅቱ ነው ቀጥታ ወደ ቦሌ ሄድሽው ወይስ አዲስ ሰፈር ውስጥ ሄድሽ? ቀጥታ ከድርጅቱ ነው የወጣሁት፣ ግን አልነገርኳቸውም። ዝም ብዬ ነው የወጣሁት። ኦኬ። ከዛ ከነገርኳቸው እነሱ እንትን በቃላ እኔ መንገር አልፈለኩም። አልተሰናበትሽም? ዝም ብለሽ ነው የወጣሽው? አዎ። ግን አሁን ላይ ዝም ብዬ አልናገርኳቸው ነው። አሁን ላይ እየፈለጉኝም ስለነበር አናገራቸዋለሁ አሁን ላይ ማለት ነው። እሱ ቀጥታ ወደ ሳውዲ ከመጣሽ ስንት ጊዜ ሆነሽ? አመቴ ነው። ግን አመት ነው የመጣሁት። እንዴት ነው ታዲያ? የት ነው ያመጣችሽ? ኮንትራት ቤት ነው ወይ ምናምን የሚለውን አስረጅ። አዎ ኮንትራት ቤት ነው የመጣሁት። ምንም ነገር ግን ወጪ አላወጣሁም። እንትን ስል ይህ ፕሮሰሱ ሳካሄድ ማለት ነው። ከዛ በኋላ መጣሁኝ። እየሰራው እያለ ኖርኩኝ። ከዛ ልክ አዲስ በመጣሁበት አካባቢ የተለያየ ነገሮች መስፈራራት ጀመረ። የእናቷ ቤት ያሰሪ የእናቷ ቤት ሰው ማለት ነው ትማታለች ምናምን ነገር። እኔ ምንም ቋንቋ አልችልም፣ ምንም ነገር አልችልም። ከዛ ትማታለች በጣም ጆሮዬን ራሱ በቃ ይሄ ሙከይፍ የሚባለው አለ እሱን በሪሞት ማጥፋት በሪሞትና በማብሪያ በማጥፊያው አይደለም በሪሞቱን ትቼ ዝም ብሎ አጠፋሁት። እኔ የማውቀው ጉዳይ የለም ማለት ነው። ከዛ እሷ ደግሞ በቃ ዝም ብላ ትደበድበኝ ነበር። ልጁን የአሰሪዬ እንትን ነበረች፣ አሰሪዬ አስተማሪ ነበረች። ትምህርት ቤት ስትሄድ እኔና ልጁን ይዛ እናቷ ቤት ትሄድ ነበር። እናቷ ቤት ትሄድ ነበር። ከዛ እናቷ ቤት አስቀምጠላ። እናቷ ቤት በጣም ኃይለኛ ናቸው። የአእምሮ ታማሚም አለበት። ግን እናቷ በጣም ኃይለኛ ናት፣ ትመታኛለች። ሁለት ጆሮ ብታይ እንዳለ በቀጭ ብሏል፣ ምንም ነገር ማለት ነው። ከአሰሪዋ አይናችን ከተያየ በቃ ትጀምረናለች ነው። ከሷ ቤት አሰሪ ማለት ነው። እንዲካየችን ለቀለን። ከዛ የሆነ ቀን ሙከይፍ ያለ ሪሞት አጥፍተሻል ብላ አጮለችኝ ማለት ነው። ወደ ቀኝ ወደ ግራ አድርጋ በአንድ ጆሮ ወደ አንድ ጆሮ ያርጋ ማለት ነው። ከዛ በላይ ላይ ዘመድሽ አትነግሪያትም እንዴ? ቆይ ነገርኳት። እሷ ስነግራት እሷ ደግሞ ሙሉ ነገሯ እያመዘነችብኝ ከነሱ ነው እንዴ? ዘመዱ ነው ካሮች ነው የሆነችብኝ። ከዛ ነገርኳት ተደጋጋሚ። እሺ በቃ ነግራታለሁ አለችኝ። ከዛ መጨረሻ የሴትዮዋ እናት ምን አለችኝ? አንቺ እኮ አርደንሽ ነው እሺ ኢትዮጵያ ምን ሸኝሽ አለችኝ። አልገባኝም ምን ይሄ በአረብኛ ምንድን ነው አርደንሽ? ከዛ በእጇ ምልክት አደረገችኝ። እኔ እንግሊዝኛ አግባባለሁኝ። ከዛ የእሷ ልጅ ደግሞ እንግሊዝኛ በደንብ ትችላለች። ከዛ እኔ እኮ አልገባኝም ምንድን ነው የምትለው ስላት፣ ፍጭልኝ ወደ እንግሊዝኛ ቀይርልኝ ስላት፣ ከዛ እናትየዋ ደግሞ ነገረቻት። አይ ምንም አይደለም ብላኝ ሄደች። እኔ የገባኝ በእጇ ስትናገር ነው። ከዛ መጨረሻ ቆማ ብድግ ብላ እንደዚህ በተግባር እንደዚህ እንትን አለችኝ ማለት አሳየችኝ። ከዛ እኔ ምንም ግራ ገብቶኝ በጣም ምን እንደመጣብኝ አላውቅም። እኔ ያላሰብኩት ነው የገጠመኝ። ከዛ ዝም ብዬ አለቀስኩኝ። አለማልቀስም ለማውቀት ዝም ብዬ በቃ ማልቀስ ጀመርኩኝ። እሷ በዛን ሰዓት ጭራሽ ባሰባት ነገር። ከዛ እንደዚህ ያልኩኝ መጨረሻ ተናገርኳት ለልጅቷ። አሁንም ስትነግራት እናቴ እንደዚህ ያሰራ ማለች። አሰሪ እናቴ እንደዚህ ያሰራ ምናምን አለቻት። ከዛ የሆነ ቀንም እንደዚህ ሄድን። እኔ ከዚህ በኋላ አልሄድም አልኩኝ። ሰውየው የአሰሪ በጣም አሪፍ ነው ማለትም በቃ ጥሩ ሰው ነው እሱ። ከዛ አልሄድም እኔ አልሄድም ባባ ምናምን አልኩት። አረ ችግር የለም እኔ ለሴትዮዋ አሁን አወራታለሁ። ከዚህ በኋላ ምንም ነገር አትነካሽም ሂጂ እኔን እመኝ ምናምን ነገር አለኝ። የባልየው እናት ናት ወይስ የሚስትየው እናት? የሚስትየው እናቷ ናት። አርድሻለሁ ያለችሽ? አዎ አርዳን ሸንሻ ነው የኢትዮጵያ ልጅ አክቷ ራሱ የሚስትየው እናት። የምትሄዱት በስንት ጊዜ ነው እዛ ቤት?
የሚስትየው እናት ይሄን ያለች እዛ ቤት የምትሄዱት በየስንት ጊዜው? በሳምንት በ15 ቀን? አረ ሁሌም ነው የምንሄደው። በየቀኑ ሁሌም ነው። እንዴት በየቀኑ ይኬዳል እንዴ እናት ቤት? አዎ እንዴት በይኝ። ቆይ ሀይባ ልጁን ይዤላት ልጁ የምጠብቀው እናቷ ቤት ነው፣ እሷ ትምህርት ቤት ሄዳ እስክትመጣ ድረስ። ከዛ ቀዳሚና ቤት ውስጥ አታምንሽም? እናቷ ቤት ሄደሽ እንድትጠብቂ ነው የምትፈልገው? አዲስ ነኝ፣ በዛ ላይ አዲስ ነኝ ልክ በመጣሁበት አቅ ከዛ እዛ አስቀመጡኝና ትሄዳለች ትምህርት ቤቷን። ከዛ ከምሳ በኋላ ትመጣለች። እረፍት አላት ቅዳሜ ቀን አንሄድም፣ አርብ ቀን እንሄዳለን። ጁማ ትምህርትን ባይኖር ከነሱ ነው የምታሳልፈው። በሳምንት አንድ ቀን ነው ጋፕ ያለን እዛ የምንኖረው ማለት ነው ቤትም ላይ። ሌላም ሁሉም ቀን እንሄዳለን። እኔ በስንት አንድ ቢሆን ምንም አይገርመኝም ነበር። ከዚህ የተለያየ ተጽዕኖ ደርሰብኝ። ጉልበቴ መታጠፊያው ማለት ነው የመታችኝ እስካሁን ስሜት አለኝ። እናትየዋ ሴትዮዋ ግን አትመታሽም? ማዳምሽ አትመታሽም? በጭራሽ እሷ ምንም ነገር ብላት፣ ነገር ግን ስነግራት ማመን አቃታት። ማለትም እኔን ማመን አቃታት። ምንም እንትን ልትለኛች እንደው ሴትዬ ሌላ ሆነችብኛ ማለት እንዲህ እኮ አደረገችኝ ስል ሴትዬ የመቀየር እሷ ጥሩ ናት። ነገር ግን እናትሽ እንዲያደረገችኝ የሚለው ነገር ለእሷ አልተስማማት። ከዛ ይሄ ተጽዕኖ መጣብኝ። እኔ ግራ ገባኝ። ከዛ ቤት ቀይሩኝ አልኩኝ። እኔ ቤት ቀይሩኝ ብዬ ለሴት ላመጣችን ከኢትዮጵያም ለሷም ነገርኳት። ቤት በቢሮ ስላልመጣሽ እንዴት ቤት ቀይሩኝ ማለት እኮ በቢሮ አይደለም የመጣሽ፣ በሰው ነው የመጣሽ። እንደዚህ ስል ደግሞ የማወራቸው ጓደኞቼ እንደዚህ አይነት ቻንስ የለሽም አሉ። ትችማ ይሄ እኮ ነው በቢሮ መምጣት ጥቅሙ። በቢሮ የመጣ ሰው 3 ጊዜ ቤት የመቀየር መብት አለው። በሰው የመጣ ሰው ግን መብት የለውም። ለምን? ኦልሬዲ ይቺ ዘመዴ ስታመጣሽ ቀጥታ ለእነሱ ነው ያመጣች። ከኤርፖርት የሚቀበሉሽ እነሱ ናቸው እንጂ ቢሮ የለሽም። ቢሮ ያለው ሰው ቢሮ ከኤርፖርት ተቀብሎት ቢሮ ተቀምጦ ሰው መጥቶ መርጦ ነው የሚወስደው። ገባሽ? ስለዚህ በቢሮ ማስቀየር ይቻላል። ቢሮ የሌለው ሰው ግን ለዛ ቤተሰብ ነው የመጣው። በቃ እነዛ ቤተሰቦች ካልተስማሙት ወደ ሀገሩ ነው የሚሸኝ። ከዛ በቃ ይህን አደረገችኝ። ጠናብኝ። ነገርኳት ደጋግሜ ልዛች። እሷም ደውላ ነገረቻት የሆነ ጊዜ። እናቴ በጭራሽ እንደዚህ አታደርግም አለችኝ። እኔም እየነገርኳት ወላሂ አክት እያሳየችኝ ነው። እንደዚህ ነው ያደረገችኝ። ቀረጫት የሚሉሽን ሰዎች ኮመንት ላይ እንዳትሰሚሽ አይቻልም። እናቴን ቀረጥሽ ብላ ፖሊስ ትጠራብሻለች። አረብን መቅረጽ ኧረ እንኳን ልቀርጽ እንዴ ስልኬን ራሱ ፊት ለፊቱ ካበራ ካሜራ እያነሳሽ ብለው ነው ፊያችሽ። ከዛ ቀረጻችን ብላ ትከስሻለች። መቅረጽ ሰውን አይቻልም ያለ ፈቃዱ። ኧረ እንደዚህ አይነት ምንም እንደዚህ እንትን አለች። አይ እየጻፍሽ ስለሆነ የእነሱን ሰምተሽ እንዳታደርጊውና በኋላ እስር ቤት እንዳትገቢ ብዬ ነው። እሺ ንገሪኝ። ከዛ ነገርኳትና ሰውየው ዋትሳፕ አለኝ፣ ሴትዮውም ዋትሳፕ አለኝ፣ ሁለታቸውም አለኝ። አዲስ ያደርጉኝ ማለት ነው። ከዛ ይህ ነገር መፍትሄ ነው ሳሰጠኝ ሲቀረች ያመጣችኛዋ ምንም ነገር በቃ አለ። እሷ ከአረቧን ፈርታትን ወላሂ ለብቻ አላውቅም። ከዛ ሴትዮውም ስነግራኝ ምንም መፍትሄ ሳይሰጡኝ መጨረሻ እሺ በቃ እኔ አሁን አልቻልኩኝም ትቀይረኝ ቤት አልኩኝ። ቤት ትቀይረኝ ስል እኔ አልቀይርም አለች። ሰውዬን እኔ በእንትን ጻፍኩለት ዋትሳፕ ላይ ትራንስሌት አድርጌ ወደ አረብኛ ጽፌ በእስክሪብቶ ገልብጬ በስልኬ እንደገና መልሼ ወደ እሱ እንዳደረኩኝ ማለት ነው። ተግባባን። ከዛ ለምንድን ነው አንቺ እኮ ጥሩ ነሽ ለኛ ምናምን ምን ሆነሽ ነው? ኧረ ዝም ብለሽ ስሪ ምናምን አለኝ። አይ እንደዚህ አልቀጥልም፣ ግን እንደዚህ ታደርገኛለሽ ብዬ ለሰውዬ በጭራሽ አልነገርኩትም። እንደዚህ ብለሽ ከተናገርሽ የከፋ ይደርስብሻል፣ ለሰውዬው እንዳትነግሪ ብለውኛል ጓደኞቼ። የበለጠ ነገር እንዳይመጣ እናትየው እንደምትመታሽ ነው እንዳትናገሪ የሚሉሽ። እንደምትመታኝ ነገር ያለው ግን እንደዚህ ያድርሻለሁ እንደዚህ እንዳለችሽ እንዳትናገሪ ያሉ። እንደምትመታኝ ቁጭ ብዬ እያለቀስኩ ነው የነገርኩት እሱን ማለት ነው። ካልሄድም እንደዚህ አድርገኛለች እንደዚህ አድርገኛለች ብዬዋለሁ። ከዛ እንደዚህ ብለኞችሽ የምታማከሪያቸው እነማን ናቸው? የት ነው ያሉት? እነሱ ተማሪዎች ናቸው። ኢትዮጵያ ያሉት። በምንድን ነው የምታወሪያቸው? ቴሌግራም ላይ። ኦኬ። አይ ግን ብትነግሪ ጥሩ ነው። ለምን? ለህይወቴ ስለሚያሰጋኝ እዛ ቤት መሄድ።
እሺ አሁን አንቺ ምንም አይነት መፍትሄ አላገኘሽ? አሁን መጨረሻ ላይ እምቢ ሰውየው ማታውን እኔ ጨንቆኛል። አሁን መፍትሄ ስላ ለማማ አናግሪያት አለኝ። በቃ ለማማ አናግሪያት ደወለላት፣ አወሩ፣ ክላስ ላይ አወሩ። ከዛ እሷ የለም ግግም ማለች። በቃ ከዛ እንደዛ ነበር። ኢሞ ላይ ደግሞ ነበረኝ፣ ኢሞ ላይ የቂራት ግሩፕ ነበረኝ። ከዛ በቂራት ግሩፕ ላይ ጠየኩኝ፣ እኔ መውጣት ፈልጋለሁኝ፣ እንደዚህ እንደዚህ ደርሶብኛል፣ እንደዚህ ደርሶብኛል አልኩኝ። ይቅርብሽ እንዳትወጪ ያሉኝ ልጆች፣ እንዳጠፊ ይቅርብሽ፣ ውጪ ችግር አለ ቻዩ ወይ ትሸኝሻል። እና እኔ እኮ እንዴት ላድርግ እንደዚህ ሆንኩኝ ብዬ ሁሉም ነገር ስነግራቸው መጨረሻ ላይ አንዷ ነገረችና ወጣሁኝ ከቤቱ። መጨረሻ ጠፋሽ? አዎ ወጣሁኝ። ከዛ ወጥቼ በቃ ወጣሁኝ፣ ስራ ምናምን ጀመርኩኝ። ከዛ በኋላ አንዱ አስጠፍጣሽ ኢጃዛ ቤት ሄድሽ እና ከዛ ስራ ገባሽ? እሺ ስራ ገባኝ። ከዛ እነሱ እዛ ጋር አወሩ፣ ያስመጣችኛው እና እሷ። እኔ ደግሞ በፊት ማለትም ነበረኝ አላማ እንደዚህ ሰርቼ ምንም አያጠፋም ወንድሜ ነው ወይም ነገር ማድርገው ነበር። ወንድምሽን ማምጣት ነበር ህልምሽ ከኢትዮጵያም ስትወጪ? አዎ በቃ እኔ ግን ስጀምርም ለሱ ብዬ ነው ይሄን ነገር ያሰብኩት። እዛ ኖርማል ከነሱ እንደዚህ እየሆንኩ እያለ እቁብ እየጣልኩ ነበር ከነሱ ጋር ማለት ነው። ከመጣችሽ ዘመድሽ ጋር? ዘመድሽ ሰዎቹ ቤት እያለሽ፣ ይቅርታ አድርጊልኝ፣ ዘመድሽ ሰዎቹ ቤት እያለሽ አንቺን ማመንትታ እነሱን ያመነች ከጠፋሽ በኋላ ለምንድን ነው የምትደዋወዩ ከእሷ ጋር? ከጠፋው በኋላ አልተደዋወልኩም። ከጠፋው በኋላ አይደለም፣ ሳጠፊ ነው እኮ የምትይው ከእሷ ጋር? ይህን ነገር ያሳለፍኩት አመት ቆይቻለሁ። በዚህ ሁኔታ አመት ቆይቻለሁ። አሁን እኮ ከወጣሁኝ የሁለተኛ ወሬ ነው። እሺ እዛው እያለው በኛ እዛው ኮንትራት ቤት እያለው ወንድሜን ለማምጣት እቁብ እጥል ነበረ። ካመጣችኝ ዘመዴ ጋር በይ። ልክ ከዛ ወጣሁኝና ደሞዝሽ እየተቀበልሽ፣ ቆይ ደሞዝሽ ስንት ነበር ኮንትራት ቤት? 1000 ነው። 1000 ያሉን እየተቀበልሽ ዘመድሽ መታ ትወስደዋለች ለእቁብ? ይላክላታል፣ ትልክላታለች። ሴትዮዋ በባንኳ ታስገባላታለች። መጨረሻ ሙሉ 1000 ሪያሉን ሙሉ 1000 ሪያሉን ለራሴ ለውጭ ቀንስና። እሺ ሁሌም አልቀንስም፣ ብቻ አንዳንዴ ቀንሳለኝ ከፈለግኩኝ ማለት ነው። እና ወጣሁኝ። ከወጣሁኝ በኋላ አወሩ፣ እነሱ ተገናኙ እና ያቺ የከብት ጨግራ ያመጣችኝ ልጅ ጓደኛ የእሷ ቤተሰብ ሌላ አለች ከኔ የምንግባባ ማለት ነው። ዘመድን ዞሮ ሶስታችንም ዘመድ። ግራ አታጋቢኛ ማሬ። ያመጣችሽና ሌላ ዘመድ አለች ሳውዲ ውስጥ? እንደኔ የእሷ ዘመድ ናት፣ የኔም ዘመድ ናት። ግን እንግባባለን፣ ያናክልም አይደለም። እንዴት ተዋወቃችሁ? ስልኳን ማን ሰጠሽ? እሷ ሀገር ውስጥ እያለች እሷንም አንቺን ያመጣችሽ ዘመዳችሁን ያመጣቻት? አንድ ነው ይመጣል። አንዴ ከመጥፋትሽ በፊት እቁቡን ተቀበልሽ ከዘመድሽ? አልተቀበልኩኝም። ከዛ በኋላ በቃ ብሬ የተወሰነ ብር ገባልኝ ለወንድሜ ነው ተላከለት። የተወሰነ ብር ያዙ። ማን ላከለት? አልገባኝም። እዛው ላኩለት እነሱ እነማን ናቸው? አንድ ሰው ናት እኮ አንቺ እያልሽ አውሪ። ዘመድሽ እቁብ የምትይባት ዘመድሽ ላከችለት? ስንት ብር? እቁብ የጣልኩበትን ላከችልኝ 4000 ብር። 4000 ሳውዲ ሪያል ነበር እቁብ የጣልሽው? አይደለም 8 ነበር። 8 ነበር የላከች። ቆርጣ ግማሹን 4000 ሪያሉን ላከችለት? እሺ መቼ ላከችለት? አንቺ ከኮንትራት ሳትወጪ? ላከችለት እና እዛው ኮንትራት ቤት እያለሽ? እዛው እያለሁ። እሺ ለምንድን ነው የላከችለት? አንቺ ቁምጤ ወንድምሽን ልታመጪበት አልነበር ነው? ፕሮሰስ እንዲጀምር ነው እሱ ፕሮሰስ እንዲጀምር ደላላ እንዲከፍል
ትንሽ ጨርሼ ከተላከ እንትን ይላል ብዬ ግማሽ እንዳፈጭለት እና ግማሽ ይቀምጣል። ከዛ በኋላ ብቻ ወጣና ከሴትዮዋ ዞሮ ዞሮ ለሴትዮዋ ከሳሻለች አውራይት አሉኝ ማለት ነው። ከጠፋሽ በኋላ ከጠፋሁ በኋላ ዘመድሽን አውርተሽ ታውቂያለሽ? መጥፋትሽን እንዴት አወቀች ዘመድሽ? ሰዎቹ ደውለው ነግረዋት? ሴትዮ ነግራት ነው ያወሩ ስለነበር ያው እሷ ተነግራታለች። እንዴት እንደጠፋሽ አስረጅን። ወጣሁኝ በቃ ማለትም በይኝ ልጆቹን አወራሁኝ። ያለሁበትን ላኩላቸው፣ እንደዚህ እንደዚህ አድርገልኝ። ከዛ ላኩላቸው መታው ወሰዱኝ ነው በቃ እኮ። ሰዎቹ ተኝተው ነበር ወይ ቆሻሻ ልጥ ያስመስለሽ ነው? እንዴት ነው የወጣሽው? የወጣሁት ልጁ ሴትዮ የሆስፒታል ትመላለስ ነበር በዛን ሰሞን። በጣም ክፍት ጊዜ አገኘሁኝ እንደፈለኩ ለማውራት ምናምን በቃ ክፍት ነገሮችን አገኘሁ። ከዛ ያለው ነገር ሁሉም ነገር አመቻቸኝ። ውጭውን ካሜራ አንሺልንና ምናምን ላኪልን አሉ። የውጭውን የበሩን ማለት ነው ከግቢ ውጭ ያለን በሩን ቀስ ብዬ ካሜራ አንስቼ ላኩላቸው። በቃ መጡ። በጠዋት ነበር ለሊት 9 ሰዓት። ካሜራ ማለት ፎቶ አንስቼ ላለው ብለሽ ነው ካሜራ የምትይው? ፎቶ አንስተሽ? ፎቶ ለማለት ነው። ፎቶ አንስቼ ላኩላቸው እና የአንድ ቀንለት መጡ። እንደ ጠዋት ለሊት አካባቢ 9 ሰዓት አካባቢ ማንም አልነበረም ቤት? ሴትዮ ነበረች ቤት ላይ ክላሷ ላይ ነበረች። ሰውየው የሁለት ቤት ስለሆነ ሌላ ቤት ነበር፣ ሌላኛው ቤቱ ነበር። ሌላኛዋ ሚስቱ ነበረች ተረኛ። ሴትዮች ተኝታ ነበረ ሌሊት? ተኝታ ነበር። ከዛ በቃ መጣና እንትን አልኩኝ። መጡና እንደዚህ እንደዚህ አድርገሽ መውጣ ያለብኝን ነገር ነገሩኝ። እነዛ የሚያስወጡት ልጆች እንደዚህ አድርጊ እንደዚህ አድርጊ ምናምን አሉኝ። መያዝ ያለብሽን ከፈለግሽ ያዥ፣ ተጠንቀቂ፣ ካሜራ ቼክ አድርጊ ምናምን ነገር ብለውኝ ይሄን ያሉ ነገር ቼክ አድርጌ ልብሴን ይዤ ነው የወጣሁት። በቃ በኖርማል ካሜራ ነበር እንደ ቤታችሁ ግቢያችሁ ምናምን ካሜራ አለው? የለውም፣ ምንም ካሜራ የለም። ከፍለሽ ነው በነፃ ነው ያስጠፉሽ? ከፍዬ ነው ከፍዬ። እጅሽ ላይ ብር ነበረ? ሙሉን እቁብ ትጥይ ነበረ እኮ። ኧረ ብር ምንም አልነበረኝም፣ 5 ሳንቲም አልነበረኝም። ሰርተሽ ልትከፊ ተነጋግረሽ? ሰርቼ ከፍላችኋለሁ በያቸው አለችኝ እና ሰርቼ ከፍላችኋለሁ አልኳቸው። ያገናኘች ልጅ ናት እንደዛ ያለችሽ? እዛ በኋላ እንደዛ ተሰማምተን ወጣሁኝ ማለት ነው። ከወጣሁኝ በኋላ እነዚህ ቤተሰቦች የሚያችኛ ልጅቷ ወዲያው እንደወጣሽ ቁጥር አልቀየርሽ? ቁጥር እንትን ቀይር ያለውኝ ቁጥር ቀይር ያለው ግን እንትኑን አልቀየርኩትም። ጠቀማቸው አሰብኩት ምንም ነገር አልቀየርኩም። ሰዎቹ ቢያገኙሽስ? በኋላ ሰዎቹ በኢትዮጵያ ቁጥር ዋትሳፕ ነው የምትጠቀሚው? አያውቁትም? በኢሞይም እንትኔም ዋትሳፔም ቴሌግራም በኢትዮጵያ ነው። ሰዎቹ አያውቁትም? ያውቁታል፣ ነገር ግን ምንም ችግር የለውም ተባልኩኝ። የዚህ ሀገር በኢሜይልሽ በእንትን ካልሆነ በእነሱ ቁጥር ካልሆነ ችግር የለውም ምናምን ነገር ተባልኩኝ። የኢትዮጵያ ከሆነ ምናምን ሲሉኝ በቃ እኔም ታውቁት ማለት ነው። እሺ መጀመሪያ ስንት ሰዓት ፈጀባት አንቺ መጥፋትሽን ለማወቅ? ስንት ሰዓት ላይ ዋትሳፕ ላይ ኮንታክት አደረገች? እኔ ዳታ ቶሎ አላበራሁኝም። ስልኬ ስትዘግ ነበር። ወዲያው እንደተቀበሉኝ ስልኬን ዘግተውታል እነሱ። ልክ ስወጣ ማለት ነው ከቤት አልተከፈተም። ዝም ብለው ሲም ካርድን አውጥተው ጥለውታል፣ በጣጥሰው ጥለውታል። እንትን ይጠየቁኝ በዚህ ሀገር ነው የከፈሽው ወይ ምናምን ነገር። ኧረ በዚህ ሀገር ነው ያልከፈኩኝ ምናምን አልኩት። በቃ እንደዛ ከሆነ ችግር የለውም እርግጠኛ ነሽ ምናምን አሉኝ። ከዛ አልኩኝ በቃ መጣሁኝ ማለት ነው። ከዛ ዳታ ከፍቼ መልስም አልመለስኩም ነበር። ከቆይታ በኋላ ግን መለስኩላቸው ማለት ነው። ይሄን ያክል ሆኜ ቮይስ አደረገች መጀመሪያ። ሴትዮዋን ደውላልኝ ነበር። ቮይስ ምናምን አላደረገችም፣ ምክንያቱም አንግባባም። ደውላ ነበር ግን አላነሳሁላትም። ደውል ምናምን ዋትሳፕ ነው የደወለችው? አዎ ደውል። እኔ ደግሞ ዋትሳፕ ከዛ ምን አልሻት አንቺ በኋላ ላይ? አይ እኔ ስልክ ለሷ ከና አልመለስኩላትም። ለማን መለሽ ታዲያ? ለዛች ላመጣችኝ ነው የመለስኩላት። ምን አለችሽ ያመጣችሽው? እሷ በቃ በጣም ብዙ ነገር አወጣለች። እሷ በነገር ድብ ነው የላከችው መጀመሪያ። ኧረ አንቺ እንዲህ ብለሽ ጠፋሽ፣ እኔን እንትን ልታስቢኝ በቃ እንደዚህ አለችኝ።
እሷ እኮ አንቺ እኮ እኔ ይህን ህይወት አይደለም ያሳሰበሽ የራስሽ ነው ምናምን ነገር እኮ ይህን ያክል ስልሽ እኮ እንትን አላልሽም ነበር አልኳት። ከዛ በቃ አሁን ሴትዮዋን ደውለሽ ይቅርታ ጠይቂያት ከሰሻለች፣ አሁን ደውለሽ ይቅርታ ጠይቂያት አለችኝ። ለረጅም ጊዜ ማለት ነው ጠጭቀኝ። ከዛ ሴትዮዋን ደግሞ ደወልኩለት። ዝም ብለሽ ሲም ካርድ አውጪና ደውለሽ ይቅርታ ጠይቂያት፣ ይሄ ዝም ብሎ ከመንገድ የሚገዛ ሲም ካርድ አለችኝ ብቻ። ከዛ እንደዛ ነገር አለችኝና እንደዛ አስመጣሁኝና ደወልኩላት። ሴትዮዋን አወራኋትና የመጀመሪያ ቀን፣ ሁለተኛ ቀን በቃ 2 ቀን 3 ቀን አውርቻታለሁኝ። አወራችኝ እና አንቺ በቃ እሺ እኔ አጥፍቻለሁ ይቅርታ አድርጊልኝ አልኳት። ሌላ ነገር ምንም ነገር አልኳት። ይቅርታ ብቻ ጠይቂያት ከሰሻለች ትችላለኝ ማለት ነው። እኔ ደግሞ ወገቤ ያመኛል፣ እሷ ቤት ራሱ ያለው ማለት ነው። ልግባ ራሱ ብል ትታሰሪያለሽ፣ አሁን ልግባን ብትይ ችግር ያመጣብሻል፣ ከሰሻለች፣ ስለዚህ ይቅርታ በያታለሁ። እሺ ብዬ ከዛ በቃ ለሷ ደወልኩላት። ኖርማል ደወልኩላት። አንደኛው ቀን ኖርማልና አንቺማ ጥሩ ምንም አላወራችኝም፣ ያን ያክል መግባባትም ስለማንችል አንቺ እኮ ጥሩ ነሽ ይቅርታ ብቻ በይኝ ያልኳት በአረብኛ። ምንም ነገር አያስፈልግም ነው ማስቀምጪው ማይክሮዌቭ ውስጥ ቴንክ ዩ። እሺ ከዛ መብላት እኮ መብላት አልገኛችን ሀሳቡ እኮ በቋንቋም ብዙ ስለማትግባቡ ምንም አላለች። አሁንም ማለት ይቅርታ ብቻ በይኝ አልኳት። ከዛ በኋላ አንቺ እኮ ጥሩ ሰው ነሽ ምናምን ነገር አለችኝ። እሱ ብቻ ነው የገባኝ። ብቻ በቃ ስልኩ ዘጋችው። የሁለተኛው ቀን ደወልኩላት። አሁንም ከዚህ ቆይተሽ ይቅርታ በያት አሉኝ እና እነሱ በሱ በጣም ጨቀጨቁኝ። ተጽዕኖ ያመጣል በኛ ላይ ማሉል፣ አንቺም ተጽዕኖ ያመጣብሻል አሉ። ከዛ ብቻ ደውዬ እንትን አልኳት ደግሜ ይቅርታ አድርጊልኝ ምናምን ነገር አልኳት። ከዛ አንቺ አሁን እንዴት ነሽ ስራ አሪፍ ነው ምናምን ነገር አለችኝ። በሶስተኛው ቀን ደግሞ ብር ጠየቀችኝ ማለት ነው። የምን ብር? በሶስተኛውም ደወልሽላት? አዎ ምንም ይቅርታ አላለችም። ጠይቂያት ይቅርታ አለኝ። 3 ጊዜ ደውዬላታለሁ። እሺ በሶስተኛው ስንት ጠይቀች? ከዛ ብር በቃ እሺ ብቻ ሌላ ሰው አመጣለው ነገር ነው አባባሏ። ኢትዮጵያዊ ምናምን ነገር እንደዛ ነገር ነው ያለችው። ከዛ ብር ስጭኝ አለችኝ። ስንት አልኳት። 4000 ሪያል አለችኝ። ከዛ ያን ብር ደግሞ እንትን ብዬው ነበር ልኬው ነበር ወደ ሀገር ማለት ነው። የቀረ 4000 ያለሽ እኮ ዘመድሽ ጋር። አዎ እሱን ልከውልኛል። እዚህ ያለው ልከውልኛል። ከወጣው ጠፋሽ በኋላ? አዎ ከወጣው በኋላ ልከውልኛል። ለምን ያኛውን ፕሮሰስ እንዲጀምር ነበር የተላከው። ያን የቀረውን ለምን ተላከ? አዎ ወንድሜ እንትን ጀምሯል፣ አውሮፓ ጀምሯል። ከዛ አስቸኳይ ብር ተጠይቆ እቺን በዘመን አስጠይቄ ይሄን ብር አስልክ ያለው አውሮፓ በደላላ። አዎ በደላላ አለ እዛ አውሮፓ በደላላ ይኬዳል። በብር ተከፍሎ ሰው አለ እዛ አውሮፓ ሰው በሰው ነገር እንደዛ ነው። ሰው ጓደኛ ነገር ነው። ብሩን እንዳይበላ ብቻ ወንድምሽ ብሩን እንዳይበላ ብቻ። እሺ ከዛ ላኩልኝና አሁን በዚህ ሲቲዬን አሁን ደግመሽ ይቅርታ በያትና ይሄን ብር አስለቅቂ እኛንም እንትን ትበለን ብለውኛል። መግባባት አልቻልኩኝም። እንድታወሪልኝ ነው ሀቢባ። እኔ የፈለኩት ማንን ነው ማወራልሽ? ሲቲዬ ለምን ትሰጫታለሽ? ለምን ትደውያለሽ? አንዴ ጠፍተሻል። እህል ውሃሽ ፈጣሪ እስከጻፈልሽ ጊዜ ድረስ ትሰሪያለሽ። ሲበቃሽ እስር ቤት መግባት የሚባል ነገር ቀርቷል። ነጭ ወረቀት ታወጫለሽ ከኤምባሲ፣ ቀጥታ ወደ ሀገርሽ ትገቢያለሽ። እነዚህ ዝም ብለው ሊያስበሉሽ ዘመድሽ፣ መጀመሪያ ጥሩ ሰው ብትሆን ዘመድሽ፣ አንቺ እዛ ሆነሽ ሴትዮ አርግሻለሁ ልጅ ሰው አሁን ለእኔ አዝና ነው ማዳም ጋር ደውዬ እያለች የምትነዘንዘኝ ብለሽ ታስቢያለሽ? ሴም ካርዱን ጣዩ፣ ህይወትሽን ቀጥይ፣ ስራሽን ስሪ፣ ገንዘብሽን ያዢ። እህል ውሃሽ እስካለ
እነሱ ይኸውልሽ ከሴትዮዋ ጋር መጀመሪያም አንቺን በገንዘብ ነው ተከፍሏት ዘመድሽ ተከፍሏት ያመጣችሽ። አሁንም ከማዳም ጋር ልትካፈለው ነው እየደወለች አስሪ ማዳም ጋር ደዊ ይቅርታ እንድታደርግልሽ ገንዘብ ስጫት ምትልሽ አብራ ተካፍላ ልትበላ ነው። ስለዚህ ሴም ካርድሽን ጣይ፣ ዘመድሽን አታውሪያት። መች ደረሰችልሽ ስትደበደብ ያልደረሰችልሽን ሰው ከጠፋሽ በኋላ ለምን ታወሪያታለሽ? ቁጥር ቀይሪ። በኢትዮጵያ ቁጥር ሌላ ሴም ካርድ ጓደኞች እነዚህ ተማሪዎቹ ቴሌግራም ላይ የምታወሪያቸው ሴም ካርድ ገዝተው አዲስ ቁጥር ይላኩልሽና በኢትዮጵያ ቁጥር አዲስ ቴሌግራም አዲስ ዋትሳፕ ክፈቺ። ከየትም አባቱ አታገኝሽም። እንደዚህ አይነት ዘመድ ደግሞ ምን ያደርግልሻል? ብርሽና ኦልሬዲ ልካልሽ ጨርሳለች አይደል? አለቀ። በዛ ጭንቅሽ ሰዓት ችግርሽን እየነገርሻት ለአረብ ያገዘች ሴትዮ አሁን ከወጣሽ በኋላ አንቺ ታወሪያታለሽ? እንደው እኔ አንቺን በሆን ብሬን ብቻ እሷ ጋር ያለኝን ብር ብቻ እስክትሰጠኝ አውራታለሁ። ብሬን ከሰጠችኝ በኋላ ብሎክ ነው ማረጋት። ለምን በጭንቄ ሰዓት አልደረሰችልኝም። በጭንቄ ሰዓት ካልደረሰችልኝ ምን ያደርግልኛል? የእሷ ዝምድና ሴም ካርዱን ጣዩ። አታውሪያት ሴትዮዋን ከዚህ በኋላ 5 ሳንቲም እንዳትከፍል። እድሜ ልኳን ብር ስትልሽ ልትኖር ነው። ብርሽን ልትበላሽ ነው። እሺ አንዴ ወጥተሻል፣ አንዴ ህገ ወጥ ሆነሻል። ምንም እንትን አትልሽም። በነጭ ወረቀት አሻራ ተነስተሽ ትወጫለሽ። ደግመሽ ግን ሳኡዲ በእንትን መግባታችን በፕሌን መግባታችን አሻራ ተነስተሽ ነው የምትወጪው በነጭ ወረቀት። ምንም አያስፈልግሽም። እሺ ብቻ መግባት እችላለሁ። እኛ በነጭ ወረቀት ነው ትችላለሽ ማሪ። እኔ በጣም ብዙ ሰው ሸኝቻለሁ። ብዙ ልጆች ችግር ላይ የሆኑ የታመሙ ብዙ ልጆችን እኔ እዚህ ካታሮኜ ነጭ ወረቀታቸውን ኤምባሲ ልኪያቸው እኔ ራሴ ክፍያ ፈጽሜ እንትን ብለዋል፣ ሸኝቻቸዋለሁ። ምንም እስር ቤት መግባት የሚባል ነገር ቀርቷል። ነጭ ወረቀት ታውጫለሽ፣ ከዛ አሻራ የሚሰጥበት ቦታ ሄደሽ አሻራ ትሰጫለሽ፣ ትኬትሽን ቆርጠሽ ወደ ሀገርሽ ነው። እሺ እሺ በቃ አዎ፣ እነሱ አውቀው ነው ብርሽን ሊበሉሽ ነው። አይዞሽ። ለምንድን ነው ግን ድምፅሽ እንደ እርጉዝ ድክም ያለው? ጉሮሬ እኮ ነው። ጉሮሬ ያፍነኛል። ጉሮሬ ነው እንጂ ጉሮሮሽ ምን ሆነሽ ነው? አይ ምን እንጃ ብቻ ብዙ እንትን አለ። የሆነ የጸዳ አይደለም ድምፅ አይደለም ሙዝዝ ድክም ያለ ማለት እኔ መጤ ራሱ እንዲህ አላደከመኝም። በጣም ነው ቃላቶች እየጎተች ነው የምታወሪው። በጣም ቀስ እያልሽ የሆነ እንደ ታማሚ እንደ እርጉዝ ነው የምታወሪው። እንደ እድሜሽ አሁን አንቺ 19 ዓመትሽ ነው። እንደ ወጣት ቀልጣፋ አይደለሽ። ተፈጥሮ ሊሆን ይችላል። ብቻ ጎሮሮዬ ብዙ ጊዜ እንትን ይለኛል። የእንትን ባህሪ ያለ እኔ ጎሮሮ ብቻ ራስሽን ጠብቂ። ምግብ ብይ። እሺ ድክም ያልሽ ነሽ። ምግብ ብይ። አሁን በቃ ወጣሽ እኮ ከዛ ቤት። አሁን ያለሽበት ቤት ጥሩ ነው። አሁን ያለሁበት አሁን ምንም አይልም። እሺ ምን ማድረግ ያለብኝ ነገር አለ? እንደ የምትይኝ ነገር አለ? ማድረግ ያለብኝ ነገር አለ? በቃ ከዚች ዘመድሽ ራቂ። በርትተሽ ስራሽን ስሪ። ገንዘብሽን እንዴት ልታስቀምጪ ነው? አሁን አንቺ ህገወጥ ሆነሻል እና እንዴት ልታስቀምጪ ነው ገንዘብሽን? ጀበበችዬ ልወጣ ነው ማሬ፣ ወይ ነገ። እሺማ ልወጣ ነው፣ ላርፍ ነው። ገንዘብማ ሴትዮ ትልክልኛለች በፈለግኩት አካውንት የሚያወስ በማን? አንቺ ማንም የለሽም። እናት አባትሽ ሞተዋል፣ ሀያትሽ ሞተዋል። ስለዚህ አንድ ያለሽ ወንድምሽ ነው። ወንድሜ ደግሞ አውሮፓ ጀምሯል ብለሻል። ለማንኛውም አውሮፓ በደላላ ምናምን አይኬድም። ምክንያቱም ወይ ሚስት አግብታ ካልወሰደች በስተቀር ወይ ደግሞ እራሱ ኤምባሲ ገብቶ አፕላይ አድርጎ ቪዛ ካልተሰጠው በስተቀር፣ ለዛ ደግሞ የሆነ ጥሩ ገንዘብ ባንክ አካውንት ውስጥ ያስፈልጋል። የሆነ ቋሚ ቢዝነስ ወይ ቤት ኢትዮጵያ ውስጥ ያለው ሰው ያስፈልጋል። እንደዚህ ደላሎች እንልካለን ምናምን ብለው ብሩን እንዳይበሉት። በጣም ብሶ እየተበላ ነው። ተጠንቀቂ። እሺ እሺ። ግን የሆነ ወረቀት ልከውለታል ሀቡ፣ የሆነ ወረቀት እኮ ልከውለታል። ወይኔ ማሪ፣ ኦንላይን ላይ ያስተዋውቃሉ፣ ወረቀት ይልካሉ። አዎ፣ ግን ፌክ ይሁን ምን ይሁን በምን ይታወቃል? ያረጋግጥ። ለማንኛውም አልኩሽ እኮ አይኑን ክፈችለት፣ በኋላ እንዳታለቅሽ ነው መተሽ ወንድም ይሄን ያህል ብር ተበላ። እሺ ለማንኛውም ንገሪ፣ በጣም ጥንቃቄ እንዲያደርግ ማጣራት ያለበት ደረጃ ሁሉ ሄዶ እንዲያጣራ። ለምን ፌክ ቪዛ ይልካሉ፣ ብዙ ነገር አለ። እሺ እሺ። እና ማለት ነው እኔ ዛሬ ብታይልኝ ደስ ይለኛል። እሺ እናቴ ነኝ። እሺ በቃ እና ውዴ ከነዚህ ሰዎች ራቂ። አሁን
ገንዘብሽን በማን ነው? ማንን አምነሽ ነው? አቡዬ ለአሁኑማ ያንዴት ልጨርስ ከሷ ጋር ማለት ኦኬ ይቅርታ ውድ ንገሪ። ችግር የለም ዙርማ አሁን በእጄ ነው የያዝኩት። ከዚህ በፊት ምልክበት ያው አለ ወደ እንትን የሚያስተዋውቁኝ ልጅ አለ እሺ ምልክበት ለግሩፕ ላይ ምልከው ብር አለኝ ምልከው ማለት ምልክበት ልጅ ግሩፕ ምንድን ነው? ይሄ ግሩፕ አለን ማለትም እንደዚህ ይቅር የኢሞ ግሩፕ በዛ ምልክው ሰው አለን። በኖርማል ባንክ አካውንት አልከፈትሽ? አለኝ አካውንት ነገር ግን ወደ ራሴ ማለትም ሜሴጅ ምናምን አይደርሰኝም። እሱን ሳላስተካክል ነው የመጣሁት። ባንክ አካውንት አለኝ፣ ንግድ ባንክ አለኝ። ግን ዝም ብዬ ብቻ እንደገባልኝ እንዴት ማረጋገጥ እችላለሁ? ያኔ ከበደኝ እኮ። የእሱን አንቺ ተማርሽ ነሽ አይደለ? ተምረሻል። የእሱን አስተካክልሽ መምጣት ነበረብሽ። የዛሬ ዓመት ነው የመጣሽው። በሰለጠነ ዘመን አፕሊኬሽኑን ዳውንሎድ አድርገሽ የኢትዮጵያ ስልክ ነው የምትጠቀሚው፣ ዋትሳፕ፣ ቴሌግራም። አፕሊኬሽኑ ላይ እጅሽ ላይ ባለው ስልክ ኖቲፊኬሽን እንዲገባልሽ አርገሽ ቢሆን ኖሮ ብር ለሚልክልሽ ሰው አካውንትሽንና አካውንታሽን ትልክልታለሽ። አስገብቶ መሴጅ ሲገባልሽ መቶ ብሩን እንዲወስድ ታደርጊያለሽ። ኦልሬዲ ቤትሽን ያውቀዋል። በቃ ደንበኛ አንድ ደንበኛ ይዘሽ ቀጥታ ወደ ራስሽ አካውንት እንዲገባ ነበር ማድረግ ያለብሽ። ማንንም ማመን የለብሽም። አሁን እሺ ማስገባት የለብኝም። ያው ሜሴጅ ካልደረሰኝ ማረጋገጥ ደረሰኝ እየላክልሽ ግን ደረሰኙ ፌክ ይሁን ኦሪጂናል በምን ታውቂያለሽ? እኮ ነው ችግሩ። ደረሰኙ ፌክ ይሁን ፌክ ደረሰኝ አለ ራሱ ኦሪጂናሉን የመሰለና አስገብቻለሁ ብሎ ፌክ ደረሰኝ ቢልክልሽስ በምን ታውቂያለሽ? ሌላ ደግሞ ማንም የምታምኑ ሰው የለም። ወንድምሽ ነው። ጓደኞችን አካውንት ቁጥር ሰጥቻቸው ባንክ ቤት ገብቶ ቼክ ማድረግ ምንም ችግር የለውም። የሰው እኔ እርግጠኛ አይደለም። የሰው አካውንት ቼክ መደረግ ይችላል ጋይስ? ይቻላል? የሰው አካውንት ቼክ መደረግ አይቻልም። ሰው የሰውን አካውንት ቼክ ማድረግ አይችልም። ማሪ ገንዘብሽን በራስሽ ኢጃዛ ማትወጪ ቢሆንና ካሹን ራስሽ ጋር ብታስቀምጪው መፍትሄ እስከምታገኝ። ግን ደግሞ ለአሁንማ ካሽ እጄ ላይ አብሮሽ የሚሰራ ሰራተኛ አለ? አረቦቹ ቢሰርቁሽስ? ማለትም ቦታ ለየት እንደዚህ በሻንጣ ምናምን አይደለም ያስቀመጥኩት። የሆነች ልጅ እንደዚህ ብላኝ እንደ የምናወራናት በኢሞ እሷም እንደዚህ የጠፋች ናት። ግን እንትን ዝም ብለሽ በሻንጣ ውክልና ያለው ሰው አለ ያንቺ? የምን ውክልና? ውክልና አታውቂም? ውክልና የሰጠሽው ሰው ቢኖር ጓደኛ ወይ ዘመድ፣ ውክልና ዘመድ ወይ ጓደኛ ቢኖርሽ ውክልና የሰጠሽው ያ ሰው ባንክ ቤት ይሄድና አንቺ አፕሊኬሽኑን ዳውንሎድ አድርገሽ እንድትከፍቺ። እኔ አሁን እህቴ ሄዳ እንደዛ ነው የከፈትኩት። የዛሬ 3 ዓመት ስከፍት ባንክ አካውንቴን አፕሊኬሽኑን ዳውንሎድ ሳረግ እህቴ የኔ ሆኑ ውክልና ስላላት ባንክ ቤት ሄዳ አናግረውኝ ነው እንደዛ የከፈትኩት ባንክ አካውንት። አሁን እኔ እዚህ ሆኜ የኢትዮጵያ ባንክ አካውንቴን ማኔጅ ማድረግ እችላለሁ። ገንዘብ ለሰዎች ትራንስፈር ማድረግ ምናምን እችላለሁ። ሰዎች ሲያስገቡ ኖቲፊኬሽን ይገባልኛል። ገባሽ? እንትን ያለሽ እንትን ቢኖርሽ ኖሮ ምንድነው ስሙ ውክልና ያለው ሰው ቢኖርሽ ኖሮ ሄዶ ባንክ አንቺ አፕሊኬሽኑን ዳውንሎድ አድርገሽ ቫሪፊኬሽን ኮዱን ባንኩ ይሰጥሻል ቀጥታ ለራስሽ አንቺን በስልክ አገናኝተውሽ። በቃ እስኪ እሞክራለሁ ካለ እንደዛ ውስጥ ሆነው ኤምባሲ ጠይቂ። አካውንት መክፈት ከቻልሽ አካውንት እኮ አላት ማሪ። መች አካውንት አጣች መስዬ? አካውንት አላት። አፕሊኬሽኑን እንድትከፍት እኮ ነው ኖቲፊኬሽን እንዲገባላት። ደሞዟን ማዳም ስትሰጣት ብሩን የሚልክላትን ሰው ገንዘቡን ሲያስገባ እሷ ኖቲፊኬሽን ሲገባላት ገንዘቧ እንደገባ ስታቅ ብሩን መጥቶ እንዲወስድ ታደርጋለች። አዲስ ብትከፍትስ ምን ዋጋ አለው? አፕሊኬሽኑ ካልሰራ። አፕሊኬሽኑ የሚሰራው ከኢትዮጵያ ከባንክ ቤት ነው እኮ። ባንክ ቤቱ ነው ቫሪፊኬሽን ኮድ የሚሰጥሽ። አፕሊኬሽኑን አክቲቭ ለማድረግ ለመጀመሪያ ጊዜ ዳውንሎድ አድርገሽ ስትከፍቺ ኦኬ፣ ቫሪፊኬሽን ኮዱን የሚሰጥሽ ባንክ ነው። እሱን ካስገባሽ በኋላ ነው የራስሽን ፓስዋርድ የምትቀይሪው። ገባሽ? እኔ ከሃይፎን ላይ በጣም ሲያስቸግረኝ ራሱ ሳምሰንግ ለዚህ ብቻ ብዬ ሳምሰንግ ስገዛ እኔውን ባንክ አካውንት የምጠቀምበት ስልክ ስዊች ኦፍ አድርጌ ነው የማስቀምጠው። ትራንስፈር ማድረግ ስፈልግ ብቻ ነው ስዊች ኦፍ ማድረገው እና ሳምሰንጉ ላይ ዳውንሎድ አድርጌ እንደ አዲስ እንትን ላደርግ ስልክ ጠፋ።
እና እንደ አዲስ ነው ባንክ ቤት ሄዳ እህቴ ቫሪፊኬሽን ኮዱን እንትን ያሉ። ስለዚህ አፕሊኬሽን ቀድሜ አውርጄ ባንክ ቤት አንድ ሰው እንትን ሄዶልኝ ውክልና ያለው ሰው ዝም ብሎ አይቻልም። ውክልና ያለው ሰው አንቺ ከኢትዮጵያ ከመውጣትሽ በፊት ውክልና የሰጠሽው ሰው ካለ፣ ካልሆነ ግን ኤምባሲ ጠይቅልሻለሁ። ውክልና አንቺ መስጠት ከቻልሽ ኢትዮጵያ ላለ ሰው ግን ገንዘብሽን እንዲያወጣ ሳይሆን ጀስት ቼክ እንዲያደርግ እንዲያደርግ የምትመርጪው አለ። ኤምባሲ ሄደሽ ውክልና መስጠት ትችላለሽ ለምታምኙ ጓደኛ። ያ ሰው ማውጣት ይችላል። ያ ሰው ሄዶ አፕሊኬሽኑን አንቺ ጭነሽ ያ ሰው ሄዶ ውክልና የሰጠሽው ሰው ባንክ ሄዶ ያገናኝሻል። ገባሽ? ግን ፓስፖርት ኮፒ ያለሽ? አይ ቲንክ ፓስፖርት ኮፒ ያስፈልጋል። ፓስፖርትሽን ይዘሽ ነው የጠፋሽ? ጠፊ? አዎ አለኝ። መጀመሪያም ሴትዮ ያልተቀበለችኝ። በጣም ጥሩ። ስለዚህ ኤምባሲ ሄደሽ ለምን ውክልና አትሰጭም? እንደዚህ ችግር የለውም ማለትም መንገድ ላይ ኤምባሲ እኮ ፖሊስ አይደለም እኮ ኤምባሲ እኮ የእኛ ነው እኮ የኢትዮጵያውያን ነው። አይዝም እኮ ፕሮቴክት ያደርግሻል እንጂ አይዝሽም ኤምባሲ። ስለዚህ ኤምባሲ ሄደሽ ለምታምኑ ሰው ውክልና ትሰጫለሽ። ውክልናውን ስትልኪላቸውና ሲደርሳቸው እነሱ ሄደው አፕሊኬሽኑን ትጭኝና ቨሪፊኬሽን ኮዱን ይሰጡሻል። ኢቃማት አሰራ ሀቡ ትችላለች ገና መጥፋቷ። ወይ ደግሞ እንደዚህ አድርጊ ማሬ፣ መጀመሪያ አሁን ገና ከጠፋሽ 2 ወርሽ ማለት መንገድሽ እንደፍተሽ ስሪና ብር አጠራቅመሽ ኢቃማ አሰሪ። እችላለሁ እንዴ ሀቡ? እንዴት እችላለሁ? ኦፍኮርስ እያሰሩ እኮ ነው ብዙ ልጆች። የምህረት አዋጅ አለ እኮ ሳውዲ ላይ። ብር አጠራቅሚና ህጋዊ ሁኚ። መጀመሪያ ኢቃማ ካሰራሽ በነፃነት ከፈለግሽ የሳውዲ ባንክ አካውንት ከፍተሽ በሪያል ታስቀምጫለሽ ብርሽን። ኢትዮጵያ መላክም አይጠበቅብሽም። እንደውም ምንዛሬው የኛ ብር የሞተ ስለሆነ እስከምትሄጂ እስከዛ ይጨምራል ምንዛሬው። በሳውዲ ሪያል ታስቀምጫለሽ። ህጋዊ ከሆንሽ ባንክ አካውንት ትከፍችና። እንዴት ማውጣት? አሁን መንገዱን ነው እንጂ። መጀመሪያ ብር ይኖርሻ ከመንገዱ በፊት። ብሩ ሳይኖርሽ መንገዱ ቢነገርሽ ምን ያደርግልሻል? ብሩን ያዥ መጀመሪያ። እስከ 8,000 ሪያል ይፈጃል። ስለዚህ ብር ያዥ መጀመሪያ። ከ8,000 እስከ 10,000 ይፈጃል ኢቃማ። አይ አሻራዬ አይወጣብኝማ። እዛ የበፊቱ ሰዎች ነበረኝ ኢቃማ መጀመሪያ ላይ ጠለቤት እያለው ነበረኝ መጀመሪያ ላይ እኮ። ምንም ችግር የለውም። የዛኔ ብሩ ሲኖርሽ ነይ እና እኔ ጋር። እኔ ጥሩ ሰው አለች አገናኝሻለሁ። ሀበሻ እሷ ናት ሰው የምታገናኝሽ። እሺ በቃ እሺ። እስከዛ ያቆየን አንቺ ነው። አሚን። አይዞሽ በርቺ። ግን በቃ ነቃ ነቃ በይ ማሪ። ምግብ ቢ የራበሽ ነው የምትመስይው። ድክም ብለሻል። አይ አራበኝም። እሺ እኔ እናት ሰላም። ስምሽ ዙምራ ነው? አይደለም፣ የአካውንት ስሜ ነው። እሺ ይመችሽ። ችግር የለም። ማንንም እንዳታምኝ እሺ። የቂራት ግሩፕ ሆነ ምን ሆነ ማንንም እንዳታምኝ። በገንዘብ ጉዳይ ምናምን ማንንም እንዳታምኝ። ይሄ ሃይማኖት የሚጫወቱ ሰዎችን ተጠንቀቂ። ራስሽና ራስሽን ብቻ መኝ አለቅ። እኔ ልጅ ስለሆንሽ ነው ይህን ማስጠነቅቅሽ። እሺ እሺ ሀቡዬ። ቻው። ሌላ ችግር አለ? ስራው ተስማምቶሻል? አሁን ያለሽበት ስራ? አዎ ስራ ምንም ሰላም ነው? ያለሽበት ኢጃዛ ቤት ጥሩ ነው? ኢጃዛ ቤት ብዙም አልቆየሁም። አሁን 2 ወር ኢጃዛ ወጥተሽ አታውቂም? አዎ አላውቅም። ኢጃዛ እንኳን ምን ያደርግልሻል ቤቱ ከተስማማሽ? አዎ እኔም እንደዛ ነው። ስትጀምር እንዲህ አንድ ቤት ላይ ብቻ መስራት ነው የምፈልገው። ከተስተካከለልኝ እሺ። እንትን አሁን በውስጥ ማንም ሰው ቢጽፍልሽ እንዳትመልሽ እሺ። ብዙ ሌቦች አሉ፣ አጭበርባሪዎች አሉ። እንደ ፍቅረኛ ሊቀርቡሽ ይችላሉ፣ እንደ ሴት ጓደኛ። ማንንም አትመኝሽ። ቻው። አሁን ፎሎ ያደረጓት 200 ምናምን ሰዎች በውስጥ ሄደው ሊጀነጅኗት ነው ወይ ከዛ ኢጃዛ ቤት ሊያስጠፏት፣ ከዛ ብሯን ሊበሏት፣ ምን ሊሏት። እሺ ቶሎ